ሰላም ጤና ይስጥልኝ። ከምን ጊዜ ሚዲያ የመጋቢት 29 2017 የሰዓቱን መረጃዎች ይዘን ቀርበናል። የአቶ ጌታቸው ረዳ ስንብት ይፋ ሆነ። ቀነኒ አዱኛ ራሷን ልታጠፋ እንደሆነ በማስታወሻ ደብተሯ ላይ ጽፋለች ሲሉ የድምፃዊ አንዱዓለም ጎሳ ጠበቃ ተናገሩ። ይህ ንግግር ተቃውሞና ጥያቄ አስከትሏል። እንመለከተዋለን። ሪፖርተር ጋዜጣ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተገለጸ የሚል ዘገባ ማውጣቱን ተከትሎ የተዛባ መረጃ አቅርቦብኛል ሲል የኢትዮጵያ ንግድ ባንክ መግለጫ አውጥቷል። የዜናዎቹ ዝርዝር ቀጥሎ ይቀርባል። የአቶ ጌታቸው ረዳ ስንብት ይፋ ሆነ። ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት አቶ ጌታቸው ረዳ ከቦታው መነሳታቸውን በተመለከተ የተለያዩ መረጃዎች ሲወጡ እንደነበር ይታወሳል። ሆኖም አቶ ጌታቸው ከ3 ቀናት በፊት በዱባይ በርድ ስቶሪ ኤጀንሲ ባደረገላቸው ቃለ መጠይቅ በኃላፊነት ቦታቸው ላይ እንደሆኑና ኦፊሻል መረጃዎችን የሚፈርሙት እሳቸው ስለመሆናቸው እንዲሁም ከውጭ ሆነው አስተዳደራዊ ጉዳዮችን እንደሚቆጣጠሩ ገልጸው ነበር። ዛሬ ግን ስንብታቸው ይፋ ሆኗል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ባሰፈሩት መልእክት አቶ ጌታቸው የፕሪቶሪያው ስምምነትን ተከትሎ ላለፉት 2 ዓመታት የትግራይ ጊዜያዊ ፕሬዝዳንት ሆነው በማገልገላቸው በተለይም የተገኘው አንጻራዊ ሰላም እንዲጠበቅ ላደረጉት ከፍተኛ የአመራር ሚናና ጥንቃቄ የፌዴራል መንግስቱና አመራሩ እውቅና እንደሚሰጥ ገልጸዋል። በቀጣይም በአብሮነት ተቀራርቦ ለመስራት ዝግጁ መሆናቸውን አረጋግጠው አቶ ጌታቸው ረዳ በአመራርነት ቆይታቸው ላበረከቱት አስተዋጽኦ ምስጋናቸውን በጽሑፍ አቅርበዋል። ከጽሑፉ ጋር በጋራ የተነሱትንም ፎቶ አያይዘዋል። ከአንድ ወር ገደማ በፊት በ25 ዓመቷ ሕይወቷ ያለፈው ቀነኒ አዱኛ ጉዳይ ዛሬ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ታይቷል። በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞትን በተመለከተ ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብሏል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመልከቱ ይታወሳል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ፖሊስ ዛሬ በዋለው ችሎት ስትከታተልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የሕክምና ባለሙያዎችን ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠሮ ጊዜ እንዲሰጠው ጠይቋል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ በዛሬው ዕለት ጠይቋል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክለውም የአስክሬን ምርመራ ውጤቱ ተጎጂዋ በሕይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊው ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። ጠበቃው አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በተጨማሪም ደንበኛቸው እንደ ፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለት ጠይቀዋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር ለመጋቢት 30 2017 ቀጠሮ ተሰጥቷል ሲል ቢቢሲ ዘግቧል። የዛሬውን የችሎት ውሎ ተከትሎ የቀነኒ ዲያሪ ጉዳይ አነጋጋሪ ሆኗል። የቀነኒ ማስታወሻ ደብተር ለምን እጅዎ ላይ ተገኘ ሲሉ በርካቶች ጠበቃውን በመጠየቅና ተቃውሟቸውን በማሰማት ላይ ናቸው። በጉዳዩ ላይ በማህበራዊ ትስስር ገጽ ሀሳባቸውን ካጋሩት መሃል አንዱ የሆነው ጠበቃ አበባየሁ ጌታናሮ የሚከተሉትን ጥያቄዎች አቅርቧል። የቀነኒ ማስታወሻ ደብተር ነው የተባለው ወደ ተጠርጣሪው ጠበቃ እጅ እንዴት ሊገባ ቻለ? መቼና ለምን? የብርበራ ትዕዛዝ ሲወጣ በተለይም በእንዲህ አይነት የነፍስ ግድያ ወይም ራስን ማጥፋት ጉዳይ ላይ ፍንጭ ሊሰጡ የሚችሉ እንደነ ስልክ ንግግሮች፣ የማስታወሻ ደብተር
እንደነ የተቀዱ ካሴቶችና ሌሎች ማስረጃዎች በመርማሪ ፖሊስ እጅ መግባት አልነበረባቸውምን? ወይስ በሰዓቱ ተደብቀዋል? ጠበቃው በእጅ አለ ያለውንስ ማስታወሻ ደብተር ከየት አገኘው? እንዳገኘውስ ለምን የምርመራው አካል አላደረገውም? ወይስ ወደ በኋላ ለመከላከያ መልስ ለመጠቀም በማሰብ አቆየው? እውን የእሷ ማስታወሻ ደብተር ስለመሆኑስ ምን ማረጋገጫ አለ? ለምንስ በዚህ ምርመራ ወቅት ተነሳ? በአሁኑ ሰዓት ወንጀል ፈጽሟል አልፈጸመም ወይስ ክርክሩ የዋስትና መብት ይጠበቅ ነው? ፍርድ ቤት ውስጥ በዚህ ማስታወሻ በተባለው ደብተር ጉዳይ ምን ይበይን ይሆን? እልፍ ጥያቄዎች፣ አንድ እውነት። ንጹሕም አይቀጣ ወንጀለኛም አይለቀቅ። ሀቅ ጡጣ ሲል አበባየሁ ጽሑፉን ደምድሟል። ጠበቃ አበባየሁ ከዚህ ጽሑፉ በኋላ ባሰፈረው መልእክት ደግሞ የሚከተለውን ብሏል። የአርቲስት አንዱዓለም ጎሳ ጠበቃ አቶ ሊበን አብዲ ከደቂቃዎች በፊት ደውሎልኝ ነበር። ምን አለ? የማስታወሻ ደብተሯ ባለፈው ረቡዕ ዕለት ከቤቷ ተገኝቶ መርማሪ ፖሊስ ሐሙስ ዕለት መጥቶ መውሰዱን፣ የእጅ ጽሑፉም በፎረንሲክ ለማረጋገጥ ፖሊስ መላኩን፣ የዲያሪው ይዘትም ሟች ራሷን ልታጠፋ እንደምትችል፣ ለዚህም ውሳኔዋ ቤተሰቦቿን አንዱዓለምንና ጓደኞቿን ይቅርታ እንዲሏት የሚጠይቅ ስለመሆኑ ከማብራራት ውጪ እኔ እጅ ነው ያለው አላልኩም፣ ሚዲያዎች ተገኝቷል ሲባል እኔ እጅ ያለ መስሏቸው በተሳሳተ መንገድ ነው የዘገቡብኝ ሲል ሐሳቡን ደምድሟል ብሏል። ሪፖርተር ጋዜጣ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተገለጸ የሚል ዘገባ ማውጣቱን ተከትሎ የኢትዮጵያ ንግድ ባንክ ለመንግስት አንድም ብር አበድሬ አላውቅም ብሏል። በቅድሚያ የሪፖርተርን ዘገባ አድምጠን እንመለስ። መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተገለጸ። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት የሥራ አፈጻጸሙን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግሥት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊዮን ብር ዕዳ የመንግሥት መሆኑን አስታውቋል። መጋቢት 24 ቀን 2017 ዓ.ም ለቋሚ ኮሚቴውና ለሕዝብ ተወካዮች ምክር ቤት አባላት የባንኩን የሥራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ የባንኩ የብድር ክምችት 1.393 ትሪሊዮን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ ወይም ከ1 ትሪሊዮን ብር በላይ የመንግሥት ዕዳ መሆኑን ገልጸዋል። ለፓርላማ የቀረበው የ8 ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ የብድርና ቦንድ ክምችት መጠኑ ከ1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑ ተጠቅሷል። የባንኩ ፕሬዝዳንት የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ መር የፋይናንስ አቅርቦትን እየተወ ለመንግሥት ትልልቅ ፕሮጀክቶች በትንሽ ወለድ ብድር ሲያቀርብ ቆይቷልም ብለዋል። ከ8 ዓመት በፊት ባንኩ ከነበረው አጠቃላይ ብድር ለግል ዘርፉ የተሰጠው 8 በመቶ ብቻ እንደሆነና የተቀረው 92 በመቶ ብድር በመንግሥት የተወሰደ እንደነበርም አስታውሰዋል። መንግሥት ከወሰደው ብድር 98 በመቶ የሚሆነው የተሰጠው በ8 በመቶ የወለድ ምጣኔ ሲሆን የተቀረው 2 በመቶ ብቻ በ11 እና በ12 በመቶ የወለድ ምጣኔ የተሰጠ ብድር ነው ሲሉም ፕሬዝዳንቱ አክለዋል። መንግሥት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግሥት ግን ብድሩንም ባያቃልል ንግድ ባንክ ወለዱን መሰብሰቡን ታሳቢ አድርጎ በየዓመቱ ግብር ሲከፍል መቆየቱን ፕሬዝዳንቱ ተናግሯል። መንግሥት ከጥቂት ወራት በፊት ለኢትዮጵያ ንግድ ባንክ ዕዳ የሚውል በሚል ይፋ ያደረገውንና ፓርላማ ያጸደቀውን በ10 ዓመታት የሚከፈል የ900 ቢሊዮን ብር ቦንድ በተመለከተ ማብራሪያ የሰጡት የባንኩ ፕሬዝዳንት የፓርላማ አባላቱን ቦንዱን ያጸደቃችሁት ለኢትዮጵያ ንግድ ባንክ የሕልውና ጉዳይ ነው ብለዋቸዋል። ይሁንና ፕሬዝዳንቱ አክለው ባቀረቡት ገለጻ መታወቅ ያለበት በዚህ ረገድ ለንግድ ባንክ የተሰጠ እርዳታ የለም፣ በዚህ ቦንድ መጽደቅ የባንኩን ገንዘብ መልሶ የሚከፈልበት ሁኔታ ነው የተበጀው፣ መንግሥት በይፋ በበጀት ታውጆ ግምጃ ቤት ገብቶ ብድሩን እንዲከፈልለት የሚያስችል ስርዓትም ነው የተገነባው ሲሉ ገልጸዋል። ፕሬዝዳንቱ ባለፈው 8 ወራት በባንክ ኢንዱስትሪ ውስጥ የተወሰኑ ባንኮች ላይ የጥሬ ገንዘብ እጥረት ማጋጠሙን ጠቁመው በዚህም ባንካቸው ተጠቃሚ የሆነበት ዕድል መፈጠሩን ገልጸዋል። የንግድ ባንክ መግለጫ ደግሞ ቀጥሎ ይቀርባል። የኢትዮጵያ ንግድ ባንክ በዚህ በጀት ዓመት ሆነ ከዚያ በፊት አንድም ብር ለመንግስት በቀጥታ አበድሮ አያውቅም። መንግስት ከሀገር ውስጥ የንግድ ባንኮች ወይም በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድ የለውም።
ሐቁ ይህ ሆኖ ሳለ የኢትዮጵያ ንግድ ባንክ በዚህ በተገባደደው ሳምንት ለኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የ8 ወራት የሥራ አፈጻጸም ማቅረባችንን ተንተርሶ በሪፖርተር ጋዜጣ የእሁድ እትም ቅጽ 30 ቁጥር 2602 መጋቢት 28 ቀን 2017 ዓ.ም ታትሞ የተሰራጨው ዜና ከርዕሱ ጀምሮ ለቋሚ ኮሚቴው ከቀረበው ሪፖርትም ሆነ ከእውነታው የተለየና የተዛባ መረጃ ሆኖ አግኝተነዋል። ለምሳሌ በጋዜጣው እትም ርዕስ ላይ የተገለጸውና መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ዕዳ እንዳለበት ተገለጸ የተባለው ዜና ከእውነት የራቀ ከመሆኑም በላይ በሪፖርቱም ፈጽሞ እንዲህ አይነት ሐሳብ አልቀረበም። ባለፉት 15 ዓመታት 92 በመቶ ብድር የተሰጠው ለመንግስት ተቋማት ነው ተብሏል የሚለው ሐሳብም ስህተት ነው። የቀረበው ሪፖርት በግልጽ እንደሚያሳየው ከለውጡ በፊት የባንካችን የብድር ትኩረት ለመንግስት ተቋማት እንደነበርና ይህ ብድር አድጎ በመጨረሻም ከ5 ዓመት በፊት እስከ 92% እንደደረሰና ከ5 ዓመት ወዲህ ግን የአሰራር የተቀየረና ቅድሚያ ለግል ተበዳሪዎች እየተሰጠ በመሆኑ ለምሳሌ ያህል በዚህ 8 ወራት ከተሰጠው ጠቅላላ ብር 264.65 ቢሊዮን ብድር ውስጥ ከ88% በላይ ብድር የተሰጠው ለግሉ ዘርፍ በመሆኑ አሁን ያለው የመንግስት ተቋማት የብድር ክምችት ድርሻ ወደ 72% ዝቅ ማለቱን ተመላክቷል። በመሰረቱ ይህ የመንግስት የልማት ድርጅቶች ዕዳ መንግስት በቀጥታ ራሱ የተበደረው የመንግስት ዕዳ ሳይሆን የተለያዩ እንደ ባንካችን ያሉ የመንግስት የልማት ድርጅቶች የተበደሩት ዕዳ ነው። መንግስት በእነኚህ የመንግስት የልማት ድርጅቶች ውስጥ የባለቤትነት ድርሻ ቢኖረውም እነዚህ ተቋማት ከአስፈላጊው መንግስት የተለዩና እነዚህ ተቋማት ከአስፈጻሚው መንግስት የተለዩና የራሳቸው ካፒታል ያላቸው እንደ ማንኛውም ድርጅት ንግድ ፍቃድ አውጥተው የሚነግዱ፣ በድርጅታቸው ስም ገንዘብ የሚበደሩ፣ ሊያተርፉም ሆነ ሊከስሩ የሚችሉ ለትርፍ የተቋቋሙ የልማት ድርጅቶች ሲሆኑ ብድሮቹንም የወሰዱት ለራሳቸው ፕሮጀክቶች በመሆኑ ለእነዚህ ተቋማት የተሰጠውን ብድር የመንግስት ብድር ተደርጎ መወሰዱ ስህተት ነው። በሀገሪቱ የማክሮ ኢኮኖሚ አስተዳደር መሰረት መንግስት ማንኛውም አይነት የአጭርም ሆነ የረጅም ጊዜ የገንዘብ ፍላጎቱን በሕግ በተቀመጠው አሰራርና ምንጭ ያሟላል እንጂ ከሀገር ውስጥ የንግድ ባንኮች በቀጥታ ብድር የሚወስድበት አግባብ የለም። ትክክለኛ እውነታ ይህ ሆኖ እያለ አንዳንድ የመገናኛ ብዙሃን ዕዳውን መንግስት በቀጥታ የተበደረው ዕዳ እንደሆነ አድርገው በሪፖርተር ጋዜጣም ሆነ ጋዜጣውን ተከትለው በወጡ አንዳንድ የሚዲያ አካላትም መረጃውን በተዛባና በተሳሳተ መልኩ መዘገባቸው ከባንካችን መግለጫ አውድ ውጭ የቀረበ ከመሆኑም በላይ የጋዜጣው ርዕስ በውስጡ ከተጻፉት ሀሳቦች ጋርም ያልተጣጣመ መሆኑ አንባቢያንን ግራ ሊያጋባ እንደሚችል ስለሰጋን እውነታውን ለማሳወቅ ተገደናል። በጋዜጣው በጉልህ ከተገለጸው በተቃራኒ መንግስት የልማት ድርጅቶች ከባንካችን የተበደሩትንና ለበርካታ ዓመታት ሳይከፍሉ የቆዩትን ከፍተኛ የብድር ገንዘብ በባንካችን ላይ የደቀነውን አደጋ በመገንዘብ እርምጃዎችን በመውሰድ ባንካችንን ከውድቀት ታድጎታል ብሏል። ለሰዓቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። ቀሪ ፕሮግራሞቻችንን ይዘን በድጋሚ እስከምንገናኝ ሰላም ዋሉ።